ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የዩኤስኤስ ጄራልድ አር ፎርድ ግዙፏ የጦር አውሮፕላን ጫኝ መርከብ በኖርዌይ የውሃ ክልል መግባቷን እንዲሁም ያቺው መርከብ ከሩሲያ ጋር ለመፋለም መሰናዳቷን በመስራቅ አውሮፓ ቀጠና ደግሞ በከፍተኛ ውጥረትና ስጋት ላይ ያሉት የሩሲያና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም የኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉም የኔቶን ኃይሎች ጉዳይ በተመለከተ ቤላሩስ ለሩሲያ ተደርባ የዚያን የኔቶን ኃይሎች ለመምታት መሰናዳቷን ማስታወቋን ወዲህም በመካከለኛው ምስራቅ ደግሞ እስራኤል ባለፈው አውሮፓኑ ሰኔ 22 ቀን አሜሪካ በኢራን ዘልቃ በፈጸመችው ጥቃት የኢራንን የኒውክሌር ማብላያዎች ለማውደም እንዳልሆነ መናገሯን እንዲሁም ኢራን ከአሜሪካ ጋር ወደ ግዙፍ ጦርነት ለመግባት መሰናዳቷን በማስጠንቀቂያ ማስታወቋንና ሌሎች ጉዳዮችን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮትና የፍቅር ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በካሬ 61 ሺህ ብር። ይህ የሚሆነው 100% ለሚከፍሉ ደንበኞቻችን ነው። ግንባታቸው ከ70% በላይ የተጠናቀቁት ፒያሳና አያት ላይ የሚገኙ የመኖሪያ ቤት አፓርታማዎች ሽያጭ ላይ ነን። በአንድ ጊዜ መክፈል ለማትችሉ ደንበኞቻችን በአንድ ዓመት ከ6 ወር በ10% ቅድመ ክፍያ ብቻ ከፍለው የሚያጠናቅቁበትን ሌላ ዕድል ይዘን ቀርበናል። ቀጠሮ ለማስያዝና ሳይቶቻችን ለመጎብኘት በ09 26 33 22 11 ይደውሉልን። ቴምፕ ፕሮፐርቲስ። የዓለም ፖለቲካ በዚህ ዘመን መቋጠሪያው ቢሉ መፍቻው ቸግሯል ሲሉ የሚሳለቁበት ብዙዎች ናቸው። በዚህ ወቅት የማታ ቆሻሻ ከመንካቱ የማነካካቱን ሆኖ በጎሪጥ እያስተያየ ያልተዳፈጠ ሀገር አለ ለማለት ይቸግራል የሚባለው። ሌላው ቀርቶ ድሃዎቹና በዘላለም ታዳጊነት ስም የሚጠሩት ሀገራት ሳይቀሩ አንድም ህዝቦቻቸው እርስ በርስ ሁለትም አጎራባች ሀገራት በቀላይን እየተያዩ አንዱ ለአንዱ ወጥመድና አሽክላ መዘርጋታቸውን ማየት ይቻላል ይላሉ። ሰርቶ መብላት ቅንጦት የሆነባቸውና ለስደት ዘወትር መንገድ የሚያማትሩት የደሃው ዓለም የአፍሪካ ሀገራት ህዝቦች በቡሃ ላይ ቆረቆርን አሊያም ከሌለው ያውም ያለው ይወሰድበታልን የሆነው የምድሪቱ ክፍል ያማነሰህ ከቶም አልበቃህም የተባለ ይመስል በአየር ንብረት ለውጡ አስከፊ ሰቆቃና በከፋ ድህነት አበሳው በርክቷል በርትቷልም። መንግስታት ለገጠሟቸው ችግሮች አፋጣኝ መፍትሄ ከመስጠት ይልቅ ብዙዎቹ በቸልታና በማናለብኝነት ሲተውት ይታያል ይሏቸዋል። በዚህ ዘመን የበረታው ደካማውን የባሰ እየተከታተለ ሲያጠቃውና ደብዛውን ሊያጠፋው ሲያመልግ ይታያል። ዓለም ከብዙ የነገር አቅጣጫዎቿ ለሰው ልጆች መኖሪያነቷ አጠያያቂ ሆኗል የሚሏትም ብዙዎች ናቸው። ኃያላኑ ቢሉ ጠቢባኑና ድሆቹ በየፊናቸው ስለ ሰላምና ጸጥታ ጽናታቸው ሳይሆን ስለ ሀብትና ስለ ይዞታ ወይም መሬት ማስፋፋት ሆኗል ግባቸው ይሏቸዋል። ኃያላኑ መንግስታት ጸብ ያለሽ በዳቦን ሆነው ተፋጠዋል። ትናንት በተሰማ ዜና የአሜሪካዋ የጦር አውሮፕላን ጫኟ የዓለማችን ግዙፏ መርከብ ዩኤስኤስ ጄራልድ አር ፎርድ የጦር መርከብ ሩሲያን ለመፋለም በኖርዌይ የውሃ ክልል መግባቷ ተነግሯል። ዘ ናሽናል ኢንተረስት እንዲህ ይላታል። ዩኤስኤስ ጄራልድ አር ፎርድ ሱፐር ካሪየር ኤንተርስ ኖርዌይ ኢን አ ዩኤስ ኔቶ ሙቭ ቱ ካውንተር ሩሲያ። ቆም እንበል። ይህቺ የአሜሪካዋ ግዙፏ የጦር አውሮፕላን ጫኟ መርከብ በኖርዌይ የውሃ ክልል መግባቷ የተነገረው የሩሲያ የጦር አውሮፕላኖች በኔቶ አባል ሀገራት ወይም በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የአባል ሀገራቱን የአየር ክልል እየጣሱ መግባታቸውን ተከትሎ ሲሆን
የሩሲያ ድሮኖች ወይም የሰው አልባ የጦር አውሮፕላኖች መጀመሪያ ቀን በፖላንድ የዋርሶን የአየር ክልል ጥሰው ከ20 በላይ የሰው አልባ የጦር አውሮፕላኖች መግባታቸው፣ ከዚያም በመቀጠል በሮማንያ የሩሲያ የሰው አልባ የጦር አውሮፕላን መግባቱና እንዲሁም በኤስቶኒያም የኤስቶኒያን የአየር ክልል ጥሶ 3 የሩሲያ የጦር አውሮፕላኖች መግባታቸው ኔቶን በተደፈረው ስሜት የራስ ምታት ሆኖበታል ነው የተባለው። በተለይም የአባል ሀገራቱ ፖለቲከኞች እንዳብነትም የእንግሊዝ የጀርመንና የፈረንሳይ መሪዎች በእልህ ትክትክ ግንፍል ማለታቸውን በወቅቱ ዘግበነዋል። ከ75 በላይ የጦር አውሮፕላኖችን ያላንቀልባ በጀርባዋ አዝላ የውሃ ላይ ዳንሷን እያቀለጠች የምትጓዘዋ የዓለማችን ግዙፏ የጦር አውሮፕላን ጫኝ የጦር መርከብ በኖርዌይ የውሃ ክልል መግባቷ የዚያን ቀጠና የሩሲያና ምዕራባውያኑን ግዙፍ ጦርነት አይቀሬነት አስረጋጭ ሆኗል ምን የተባለው። የዘፈን ዳርዳሩ እስክስታ ነው ይላሉ አበው። አሜሪካ ለዩክሬን የቶምሃውክ ክሩይዝ ሚሳይሎቿን ለመስጠት ተዘጋጅታለች ነው የተባለው። የአሜሪካ ፖለቲከኞች ጎምቶቹ እስከ ምክትል ፕሬዚደንቱ ጄዲ ቫንስ ድረስ ያሉቱ መክረዋል፣ ዘክረዋል። ስለዚህ ለዩክሬን እነዚያ ማዕተኛና መቅሰፍተኛዎቹ የአሜሪካ ስሪቶቹ የቶምሃውክ ክሩይዝ ሚሳይሎች ለዩክሬን ይሰጡ። ዩክሬን እነዚያን መሳሪያዎች በእጇ ካስገባች የሩሲያን እምብርት በጥሳ ትጥለዋለች። አለቀ። ያን ጊዜ ያበቃል። የፑቲን ኃይል ይለዝባል ሳይሆን ተልፈስፍሶ የእንግላል ይወድቃል የሚል ስሌት ቀምረዋል። የሚቀር ነገር ቢኖር የሀገሪቱ ፕሬዚደንት ዶናልድ ትራምፕ የመጨረሻው ፊርማ ነው። ይሁን ይሰጥ፣ የቶምሃውክ ክሩይዝ ሚሳይል ለዩክሬን ይሰጥ የሚለው ፊርማቸው ብቻ ነው የሚጠበቀው። ትራምፕ በተለመደው ችኩልነታቸው ያንን ፊርማ ግጥም አድርገው በሁለት ጣታቸው ካኖሩት የቶምሃውክ ክሩይዝ ሚሳይሎች በቀጥታ ለዩክሬን ይደርሳሉ ማለት ነው። እነዚያ የቶምሃውክ ክሩይዝ ሚሳይሎች ከዩክሬን ከተተኮሱ ከ2500 ኪሎ ሜትር በላይ ተምዘግዝገው በቅጽበት ሞስኮውና አካባቢውን እንዲሁም የትኛውንም የአውሮፓን ሀገር ነድለው የሚጥሉ ናቸው። አሊያም የጥቁር የአመድ ክምር የሚያደርጉ ናቸው ይባልላቸዋል። ታዲያ አሜሪካ ባለስልጣናቶቿ ከፕሬዚደንቱ በስተቀር የዶለቱት ዱለት ሰልቶላቸው በፕሬዚደንቱ ዶናልድ ትራምፕም ተፈርሞ ለዩክሬን እነዚያ የቶምሃውክ ክሩይዝ ሚሳይሎች የሚሰጡ ከሆነ ስትል ክሬምሊን ትይዘው ትጨብጠው ጠፍቷታል። የክሬምሊን ባለስልጣናት ቁጣቸው ነዷል። ጽኑ ማስጠንቀቂያ ሰጥተዋል ነው የተባለው። እንዴት ይሆናል? አሜሪካ እነዚያን የቶምሃውክ ክሩይዝ ሚሳይሎች ለዩክሬን ሰጠች ማለት በቀጥታ አሜሪካ በሩሲያና ዩክሬን ጦርነት ገባች ማለት ነው። አሜሪካ ማለት የኔቶ ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ፊት አውራሪዋ ሀገር ናት። ስለዚህ በቀጥታ ኔቶ ገብቷል። እህስ ከተባለ ሩሲያ ከርግብግቢቷ ላይ የነደደው እሳት በየአቅጣጫው ለሁሉም ሰደድ ሆኖ ይዳረሳል። ያንን ተከትሎም የቤላሩሱ ፕሬዚደንት አሌክሳንደር ሉካሼንኮ ምንድን ያሉት ዛሬ በቀጥታ ኔቶን ገምሰን እንገለግለዋለን፣ አበጥረን እናበራየዋለን ከሩሲያ ጋር ተደርበን ያሉት። ሞኝ ራቱ ሲያር ይስቃል። እውን ለጦርነት ለሰላም ቢሆን ኖሮ የሀገራት ርብርብ የት አለ? ለጦርነት አንዱን አንዱ አሸንፎት ለማይኖርበት የምድር ዓለም ኃያላኑና ጠቢባኑ ወዲህም ዲታዎቹ ወይም ሀብታሞቹ ሀገራት እና መንግስታት ለጦርነት ምድርን እንደ ተውኔት መተወኛ መድረክ አድርገው መቁጠራቸው የሰው ልጅ በዘመኑ ሁሉ ማወቁ ወይስ የኋሊት መንጋለሉ ማስላቱ ይነገርበት ይሆን? ይታይበት ይሆን? አረ ለመሆኑ የሰው ልጅ ዕውቀትስ የቱ ጋ ነው? ስለ ሰላም ትቶ ስለ ጦርነት የሚያሰላ፣ ስለ ፍቅር ትቶ መለያየትና ጥላቻን የሚኖር የሰው ልጅ የቱ ጋ ነው ትክክለኛ ሰውነቱ የሚገለጠው? የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን አሉ ዛሬ በማለዳው we are going to launch an attack። አዎ የማን ቤት ጠፍቶ የማን ይበጃል? ፑቲን በእኛ በምዕራባውያኑ ዘንድ
ያልተፎከረላቸው ያልተዛተላቸው ያልተጠመደላቸው ወጥመድ የለም። ከዚያ ሁሉ አልፈውና ተርፈው ገሚሱ በካንሰር ሊሞት ነው እቤት ውሏል አልጋ ላይ ሲላቸው እንዳልነበረ ሁሉ ዛሬም ለምዕራባውያኑ ፍርሃትና ስጋትን ጋርጠዋል። ሰውየው የዚያን የኢትዮጵያዊውን ንጉሥ አንድ እግር በርበሬን መንቀላቅቷችሁን የተባለለትን በእጥፍ ድርብ በምዕራባውያኑ በየቋንቋቸው ተቀኝተውላቸዋል። ይሄንን አንድ ሰው መጣላቅቶን ሰላማችንንና እንቅልፋችንን ጤናችንን አጣን አይደለም ወይ ሲሉ ጥርሳቸውን ነክሰው ቁርጠት የሆነባቸው ህልቆ መሳፍርት የላቸው። የአውሮፓና የምዕራባውያኑ መንግስታት በለፈለፉ ባፊ ጠፉን ሆነዋልም ይሏቸዋል። ለዩክሬን ተደርበው ያልሰጡት የጦር መሳሪያ አይነትና የየሀገሮቻቸውን ገንዘብ በዶላር ምንዛሬ እየመጀረጡ ሆጭ አድርገው የሰጡት ያኔ እወቁኝ ወቁኝ ዛሬ ደግሞ ደብቁኝን ሆነዋል በሚል ለተቾቹና ለነገር ሰንጣቂዎቹ ስላቅ ተርፈዋል። የሩሲያው ፕሬዚደንት ታዲያ ዛሬ በማለዳው we are going to launch an attack አሉ። ጥቃት ልንፈጽም ነው። ፑቲን ለሀገራቸውና ለዜጎቻቸው ባስተላለፉት መልእክት የሩሲያ ዜጎች ሆይ ለውትድርና ተዘጋጁ ነው ያሏቸው። ፑቲን ለዜጎቻቸው ይህንን ያሏቸው መለስ ብለው የሀገራቸው ጦር ኃይል በዶኔስክ በሉሃንስክ በኬርሶንና በዛፖሪዚያ የገባበትን ቀን እሰየው እንኳን አደረግን እንኳን አበጀን ሲሉ የድል ብስራት ሲሉ አሞካሽተው እንኳን ደስ ያላችሁ ብለዋቸዋል ህዝባቸውን። ፑቲን ከ3 ዓመታት በፊት በእነዚያ 4 ግዛቶች የተደረገውን ህዝበ ውሳኔ ወይም እነርሱ ሬፈረንደም ይሉታል አወድሰው ውሳኔውን ታሪካዊም ብለውታል። ሩሲያውያን ከእናት ምድራቸው ጋር የሆኑ ዘንድ በጠላት የተወሰዱ መሬቶቻቸውና ዜጎቻቸውን ያስመልሱ ዘንድ ለማድረግ አሁንም በጽናት ቁሙ ነው ያሏቸው። ፑቲን አከሉና ይህንን አሉ። Today, defending that decision, Russian fighters and commanders are going to launch an attack and the whole country is fighting a just war ነው ያሉት። አሁን ሩሲያ ሙሉ በሙሉ ፍትሃዊ ጦርነት ውስጥ ገብታለች፣ ተዘጋጁ። ፑቲን ሲቀጥሉም በጋራ ቆመን እናት ሀገራችንን በፍቅርና በአንድነት እንጠብቃታለን፣ እንዋጋለን፣ እናሸንፋለንም። በጋራ መሰረታዊና ብሔራዊ ጥቅሞቻችንን የጋራ መታሰቢያና ንብረቶቻችንን የሩሲያን ቋንቋ ባህል ወግና ሃይማኖት አበክረን እንጠብቃለን ሲሉ ገልጠዋል። ፑቲን ከፊታችን ጥቅምት 1 እስከ ታህሳስ 31 የአውሮፓውያኑ 2025 የብሔራዊ ውትድርናን ተግባራዊ በማድረግ 135,000 ዜጎቻቸው ዕድሜያቸው ከ18 እስከ 30 የሆኑቱ የጦር ኃይሉን ይቀላቀሉ ዘንድ ድንጋጌን ፈርመዋል የተባለው። ለዚያ ተፈጻሚነት ደግሞ የሩሲያ መንግስት የግዛት አስተዳዳሪዎች፣ ኮሚሽነሮች በሙሉ ኃላፊነታቸውን ይወጡ ዘንድ አሳስበዋል የተባለው። ይህንን ያወጣው ስፑትኒክ የዜና ምንጭ በሰበር መረጃው ነው። Putin spoke up. We are going to launch an attack. Putin orders largest Ottoman army collapse since 2016 ሲል የB92 ዘገባ በስፋትና በዝርዝር ሀተታው አሰራጭቶታል። ሩሲያ አሁን ከምዕራባውያኑ ጋር ውረድ እንውረድ አይደለም፣ በቀጥታ እጇን ከጦር መሳሪያዎቿ ምላጮች ላይ በሙሉ አሳርፈዋለች። እናም ከኔቶ ያንዲት ሰባራ ሽጉጥ ጥይት ተተኮሰች ማለት አለያም በአሜሪካ ደጋፊነት የጦር መሳሪያ በተለይም እነዚያ የአሜሪካ ስሪቶቹ የቶማሃውክ ክሩይዝ ሚሳይሎች ለዩክሬን ተሰጥተው በዩክሬን እጅ አንዲት ከተተኮሱ አበቃ፣ ያበቃል። የመጨረሻውና የመጀመሪያው ፊሽካ ተነፋ። የትኛው ጨዋታ ከተባለ የዚያ የግዙፉ ቀጣይ የዓለማችን ጦርነት አለያም ደግሞ በብዙዎች ዘንድ የሚፈራው የሶስተኛው የዓለም ጦርነት ወይም ደግሞ የኒውክሌር ጦርነት። ይህንን ማውራት በአፍ ቀላል ሊሆንና ሊመስል ይችላል። ነገር ግን አንዲት ጥይት በሰላማዊ ስፍራ ላይ ስትፈነዳ ምን ማለት እንደሆነ በሚያውቁት ዘንድ ይገለጣል። ሰላም የሚለው ነገር ከሰው ልጆች ልብ ይጀምርና መላውን ምድር ሰላም ይርበብበት፣ ሰላም ይሁን። የሰላምን ሀብትነት የሰላምን ዋጋ ሲያሳይም ነው ፈጣሪው ራሱ
በተቀደሰ ሰላምታ ሰላም ተባባሉ ያለው። ስለ ሰላም ዋስትናና ስለ ሰላም ዋጋ፣ ስለ ሰላም ጣዕም ይህች ዓለምና ነዋሪዎቿ በእርግጥ ተረድተውት ይሆን ወይ? ጥያቄ ነው በዚህ ዘመን። ስለ ሰላም ሀብትነት፣ ስለ ሰላም ዋጋ የተረዳ ሰው ቢኖር ከግለሰብ እስከ ቡድን ወይም ደግሞ ከመንግስታት እስከ ነዋሪዎች ዜጎች ድረስ የሰው ልጅ ወይም ፍጥረታት በሙሉ ሰላም አልነበረም ወይ? ትልቁ ቀለባቸው፣ መሰረታቸው፣ መኖሪያቸው፣ ህልውናቸው። የመቃብር ስፍራዎች እንኳን በከባድ ዝናብና የጎርፍ አደጋ ሲሸረሸሩ ሙታን ሰላም ማጣታቸውን ሕያውያኑ ይመሰክራሉ። የዱር እንስሳት፣ በቤት ያሉ እንስሳት የሰው ልጅ ሰላም ካልሆነ፣ የሰው ልጅ ሰላም ካልሰጣቸው በስተቀር ሰላማቸው ይናጋል። የሰደድ እሳት ሲነሳ፣ ጎርፍና የውሃ መጥለቅለቅ፣ ሌሎች የተፈጥሮ እንዲሁም ሰው ሰራሹ የጦርነት ስሌት ሲቀመር ለማንም ሰላም ይጠፋል። ሰላም ጠፋ ማለት ደግሞ ምን ማለት እንደሆነ ለዚህ ዘመን የሰው ልጅ መናገር ድካም ብቻ ነው ትርፉ፣ ያውቀዋል ለማለት ነው። ሩሲያ ከዩክሬን ጋር ከገባችበት ጦርነት ውጭም በቻይና ጉዳይ በታይዋን ደሴትና በቻይና መካከል ጦርነት ይከፈት ዘንድ አበክራ እየሰራች ነው በሚል ትታማለች። ቻይና የታይዋንን ደሴት ተወራት ዘንድ የጦር ኃይሏን እያሰለጠነችላት እያስታጠቀችና እየመራች መሆኑን ብዙዎች ያሳዩባታል። ሩሲያ ከዚያም በላይ ይሄዳል አመለካከቷና አቋሟ፣ ስሌቷና ቀመሯ። የአሜሪካን ኃይል ለመከፋፈል በቻይናና በታይዋን ደሴት መካከል ጦርነት ከተከፈተ አሜሪካ የታይዋንን ደሴት መንካት የእሳት አሎሎን መቆርጠም ነው ስትልን የነበረለትን ዛቻና ዝግጅቷን በቀጥታ ተግባራዊ ለማድረግ ትሄዳለች። በዚያም ቦታ ጦርነት ከተከፈተ፣ ቻይናና በታይዋን ደሴት መካከል ጦርነት ከተከፈተ የአሜሪካ ኃይል ይከፋፈል የለም ወይ? የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶም ኃይል ቢሆን በምስራቅ አውሮፓ ካለው የሩሲያ ኃይል ጋር በዚህስ ወቅት ቢሆን መራድ መፍራቱ ይታይ የለም ወይ? ምን ሊከሰት ይችላል? የሚሉት ብዙዎች ናቸው። ሩሲያ እጇ ረዝሟል፣ ስሌቷና ቀመሯ ሁሉ እጅግ የተራቀቀ ሆኗል ይሏታል። ሰሞኑን ለኢራን የሰጠቻቸው የሚግ 29 የጦር ጀቶቿ በቴህራን ሰማይ ላይ ማን ይሞክረን እያሉ እንደ ኮብራ እባብ በአየሩ ላይ እየተምዘገዘጉ አንድ ጊዜ ከጭንቅላታቸው ሰበር፣ ሌላ ጊዜ ደግሞ የምድሩን ገጽ በሆዳቸው ሊታከኩት እየቀረቡ፣ ሌላ ጊዜ ደግሞ እጅግ ከመብረቅ በላይ የሚበጠርቀውን ድምፃቸውን እያጓሩ በቴህራን ሰማይ ላይ ሲያንዣብቡ ነበር። አዲስና አስደናቂ ትርኢት ሲሰሩ ነበር ነው የተባለው። ኢራን ከቻይናና ከሩሲያ ተንተርሳ ለአሜሪካ የብርቱ ጦርነት ማስጠንቀቂያዋን ሰጥታለች ነው የተባለው። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን አሜሪካን ከሰዋታል። አሜሪካ ኢራን ከቶም በእግሯ እንዳትቆም እየከለከለቻትና እያሽመደመደቻት ነው ሲሉ ከሰዋል። ነገር ግን ኢራን የቁርጡ ጊዜ ሲመጣ ጥዬ ወድቃለሁ ማለቷ አይቀርም። በቀጥታ ያላትን እጇ ላይ ያላትን ወይም በማጀቷ የደበቀችውን ተኩሳው ጥላ ልትወድቅ ትችላለች። ደሃና እሳት ሲነካኩት አይወድም። አለበለዚያም ያሳደዱት እንስሳ ወደ አሳዳጁ መለስ ማለቱ አይቀርም። ያን ጊዜ ወዮለት አሳዳጁ የሚሉት ኢትዮጵያውያኑ ብዙና ብዙ ይመክራሉ፣ ያስጠነቅቃሉ። ኢራን ከውስጧም ከውጯም አልተኙልኝም ያለቻቸውን ከውጭ አሜሪካና እስራኤልን እንዲሁም የመንግስታቱ ድርጅት የአቶሚክ ተቆጣጣሪ ተቋምን ከውስጥ ደግሞ ከገዛ ዜጎቿም ለእስራኤል ሲሰልሉ ነበር ያለቻቸውን ብዙዎቹን በስቅላት እየቀጣች ነው። በዚህ በተያዘው ወር ብቻ ሁለተኛውን ለእስራኤል ሲሰልል ነበር ከሞሳድ ጋር ግንኙነት አለው ያለችውን ሰው ትናንት በስቅላት መቅጣቷን የተገለጸው። ትናንት ከዚያች ሀገር በወጣ መረጃ አንድና ዋና ለእስራኤል የሚሰልል የተባለን ሰው በስቅላት ፍርድ ማስወገዷን የተሰማው። ይህንን ያሰራጨው ሚዛን የዜና ምንጭ ነው። one of the most important spies for Israel ሲል ነው የገለጠው ሰውየውን። ያ በስቅላት የተወገደው ኢራናዊ ባህማን ቾቢያስል ይባላል። ሰውየው ከእስራኤል የደህንነት ተቋም ሞሳድ ባለስልጣናት ጋር ጥብቅ ግንኙነት አለው ነው የተባለው። ቾቢያስል ታዲያ
ኢራን በዚህ ሁሉ አበሳና ጠባብ መንገድ ላይ ሳለች ጥላዋን ማመን ተስኗታል። ባለስልጣናቶቿ አንዳቸው ሌላኛውን እንኳን እንዲጠረጥሩ ሆነዋል። ወደ አውሮፓ እንለፍ። ዩሮፕ no longer at peace with ሩሲያ አሉ የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ። አውሮፓኑ በከባድ ውጥረትና ጫና ውስጥ ነው ያሉት። የሩሲያ ጥርስ፣ የሩሲያ ክራንቻ ከዩክሬን ባለፈ ማን ሊያኝክ ማን ሊቆረጥም ይችላል ሲሉ ሁሉም እኔ ሆንን የሚል ጥያቄያቸውን እያቀረቡ ነው ለራሳቸው። ይሄ ሁሉ ነገር የምድራችንን ሰቅዞ የያዘ ጉዳይ ዛሬም መፍትሄ ፍንጩ አልተገኘለትም። አሜሪካ ትላለች እስራኤል። ትናንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰጡት መግለጫ በኢራን ባለስልጣናት ዘንድ የርግብግቢት ቁስልን ያህል ሆኗል ነው የተባለው። እንዴት ቢሉ አሜሪካ በዚያ የ12 ቀናት ጦርነት ሰኔ 22 ቀን በኢራን የኒውክሌር ጣቢያዎች ኢስፋሃን፣ ናታንዝና ፎርዶ ዘልቃ የፈጸመችው ጥቃት የኢራንን የኒውክሌር ማብላያ ጣቢያዎች ለማውደም አይደለም። እኛማ እሱን ብንፈልግ ኖሮ ሰባራ ሰንጣራው አቧራ የምታክል ብናኝ ኢላማ መቼ አልፈን ነበር ነው ያሉት ኔታንያሁ ቢቢ የእስራኤሉ ጠቅላይ ሚኒስትር። ታዲያ አውቀን ትተነዋል። ይህንን ማለታቸው በኢራን ሹማምንት ዘንድ ብርቱ ቁጣና ንዴትን ፈጥሯል። አሜሪካ ፕሬዚደንቷ ዶናልድ ትራምፕ በጊዜው በሰጡት መግለጫ በሙሉ የኢራንን የኒውክሌር ማብላያ ጣቢያዎች ሶስቱንም ኢስፋሃን፣ ናታንዝና ፎርዶውን all of them are obliterated ወይም ደግሞ completely damaged ሲሉ በፉከራና በተኩራራ ስሜት ትከሻቸውን ከፍ ዝቅ እያደረጉ ሲናገሩ እንደነበር አይዘነጋም። እስራኤልም በዚያው በቴህራን በፈጸመችው ጥቃት በጣም በርካታ የኢራንን ከፍተኛ የጦር መሪዎችና የኒውክሌር ጠበብቶችን መግደሏን መናገሩ አይዘነጋም። ኢራንም ብትሆን በአጻፋ ምላሿ እስራኤልን ክፉኛ ማጥቃቷና ከ28 ሰው በላይ መግደሏን ከዚያው የወጡ መረጃዎችን አጣቅሰን በዘገባችን ዳሰነዋል። እውን ዓለማችን በዚህ ፍጥነቷ ተንደርድራ ወደ ሰላም ወይስ ወደ እሳቱና የገደሉ አዘቅት ለጊዜ መተው ብቻ ነው? ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።